መስማት አቁመጣችሁ ጥያቄያችሁ መጠየቅ ስትፈልጉ አንደኛ ከስራ ሰዓት ውጭ እስኪ ተማሩ፣ ልመዱ፣ እንደ ሰለጠነ ሰው ሁኑ። ከስራ ሰዓት ውጭ አሁን ለምሳሌ አንድ ሰው በጣም ኢምፖርታንት ችግር ላይ ከሆነ ስራ ጠንቅር ብሎ ይቅር። ምክንያቱም መጀመሪያ መሲና አንድ ጊዜ ሰው ይበልጣል። ሰው ተረድታችሁኛል? ሰው ይበልጣል። መሲ በእናትሽ ና አንድ ጊዜ ብቻ 1 ደቂቃ በማርያም ሰው ፈልጎሽ ነው ላይ አንድ ለእንደዚህ አይነት ነገር ከሆነ ከስራ በኋላ አለን ማታ ማታ። አንደኛ። ሁለተኛ ደግሞ ምን መሰላችሁ? ገና ስትጀምሩ በማርያም በአላህ አይባልም። በቃ ካላስ እኛ ጥያቄ እንደምትጠይቁን እናውቃለን። እኛም ለመጠየቅ ተቀምጠናል። ምን ችግር? ለምን ትገዝታላችሁ? ለምን ትገዝታላችሁ? ጋይስ ስራዬንም ልስራበት። አንድ ሁለተኛ ከስራ በኋላ ጥያቄ ስትገቡ ማርያም በጣም ነው የሚደብረው። እንደዚህ አትበሉ። በቃ በማርያም በአላህ በምና አትበሉ። እኔ በፈለጋችሁት መንገድ ዝም ብላችሁ ጥያቄ ጠይቁ። የምትፈልጉትን ጠይቁ። የምትችሉ ከሆነ እችላለሁ፣ የማልችል ከሆነ አልችልም ነው የምላችሁ። በቃ ጌታ እና የምላችሁ። ስለዚህ ከእንትን በኋላ ሽፎን የለበስኩት 175 ደሊቨሪ ፍሪ። የሀይሚ ጉዳይ ምን ደረሰ አላውቅም። እኔ እንዳትጠይቁ፣ ስለማይመለከተኝ ነገር እንዳትጠይቁ። ዜድዬ እመልስልሻለሁ፣ ማርያምን እመልስልሻለሁ። ቆይ ለጹም ልኬላ ነው አላውቅም። እርግብ በፈጠረሽ ተይቴ ማርያም አላውቅም። ዝም ብለሽ አይተሽ እንዳላየሽ ለፊ ነጥብ እንትን ለማለት ነው። ከራ ምትገዙ ግቡ፣ ምትገዙ መግዛት ይታለ ግን መለከታችሁ ደግሞ አትሳብ በማገባችሁ በርበሬ አለ ማለት ታርዬ ወይ እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። የሚዬ አንበሲት እኔ የማርያም ህይወት ነው። ያኛውን አካውንቴ ሲመቱብኝ ነው። የትኛው? አረ ወደ 70 ምናምን የነበረውን እኮ ሀካ አረጉኝ። አይገርምም? እስኪ ማርያም በይ። ለምን ማርያምን እኔ እንጃ። ከእንደዚሁ ሰርፕራይዝ ልክ ስገባ እንደ ራሴው ሲያነቃንቆት ያዝኩት። በራሴው ይመልሱልኝ እና አሁን አልተስተካከለም። አረ እየተጠቀሙት ነው፣ ግን የውስጥ ያለው ስሜ አልጠፋላቸውም። እሺ ብሎ ከላይ ያለውን ቀይረውታል፣ ግን ኢትስ ኦኬ። በዚሁ በቃ ተጠቀሚ ነው። አዎ የኔ አንበሲት ሁል ጊዜ እዛ ሲሄድ አይሻለው። የኔ አንበሲት ነሽ እኮ እዚህ ጋር ግጥም ብለሽ እዛ ጋር ሳይሻርዬ የኔ እናት። አመሰግናለሁ የኔ ቆንጆት። ናሲ ቆይ ልመጣ ነው። 8 ኪሎ ቡና። እንኳን አደረሳችሁ ሁላችሁንም። እኔ ሰላም ለማለት ነው የገባሁት። እንኳን አብሮ አደረሳል። ሳርዬ ፎሎ ባክ አድርጌ ፎሎ አድርጌሻለሁ። በዛኛው ኦልሬዲ ሄዷል። እሺ እሺ አረግሻለሁ። እሺ እሺ እኔ ወድሽ በቃ እንገናኛለን። እሺ ማሬ ዋሽ ስብሰባ ላይ ብቻ ነው ማይሽ። ኧረ ቆይ እንገናኛለን ማሬ መሲ እንገናኛለን። ይሄን ይሁን። እሺ እኔ እናት። እሺ እሺ ማሬ መልካም በዓል። መልካም በዓል። እሺ እናት መሲ ከድጃ በአፋጣኝ ትፈልግሻለች። በምን ጉዳይ ማሬ? ምን አውቃለሁ እንግዲህ ከድጃ ከአቡዳቢ ድረስ ካልመጣው መሲ ጋር የፈለገው ነገር ቢሆን መጥቼ ነው የምተናነቀው እያለች ምን አባቴ ላድርግሽ? በምን ምክንያት ከድጃ? እናት ባንክ ምን ስል ነው የምገቢው? ፍቅር ይዞኝ መስዬ እንዴት ነሽ? አለው ከድጃዬ ሰላም ነው። አወቅሽ? ይቅርታ አርግዘሽ እንዳይሆን ማሬ። 2 ነው አሉኝ። ኧረ ተይ 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 ላኪ ማሬ ፈልጊና መሲ ወይ የኔ እናት እንዴት ነሽ? አለው ታውቂያለሽ እንዴት እንደምወድሽ። እኔም ወድሻለሁ ማሬ። ግን ጉዳዩ ምን ነበር ማሬ? ጉዳዩ ላይ መጀመሪያ እንሄድበት እና መጨረሻ ላይ ፍቅርና ሰላማችን እንሰባበካለን። አንቺ እኮ መጀመሪያ ነገርሽኝ። ውይ ማሬ ባረገዙና በአልጋ ጉዳይ ዙሪያ እኮ ከትላንት በኋላ እኮ እስከ መጨረሻው ደግሞ አስማሉን ውዴ ጭምቅ አድርገሽ ስትናገሪ ደግሞ እንዴት እንደሚያምርብሽ። ጭራሽ ዛሬማ በስራ ስልክ ራሱ ሳሪና አንቺ አትገቡም ወይ ሲሉ አሉ። አንገባም ጭራሽ። አሁንማ ስልክ መደወል ጀመራችሁ። ስራ አላልቅ ሲላችሁ ስራ ደውላችሁ ሳሪና መሲ መቼ ነው የምትገቡት? አንገባም አንገባም ሲመቸን ነው የምንገባው። ሳሪ ጠዋት አንቺ እዛ ሄዳል ብለሽ አንቺ ስልክ ከዘጋሽ በኋላ በስራ ስልክ መሲ በአላህ ደብሮናል
ታላች አንቺና ሳሪ መች ነው የምትገቡት? ሰሞኑን ጠፍቶላቸው ነበር አጀንዳ። ይኸው መጣላቸው አጀንዳ። አንተ ቆሻሻ ገና ፎታት ትከፍት ነው ገና አፍን መክፈት ሳትጀምር ያሱ። በዚህ ላይ ግን ማርያምን ሞዲኔተሮች እንዳለ ላነሳባችሁ ነው። መቤቴን ከትናንት ጀምሮ ትክክል እያደረጋችሁ ነው ጋይስ። የሚገባና የማይገባ ሰው አታውቁም እንዴ? በመቤቴ እንዲህ አይነት ሰው አሁን ሴቶች ምናምን የሚል ጽፍስ ለምን ታስገባል? ገና አፍህን ልትከፍት ስትል ዘቀዘቁ ባናት። ደግሞ ገብታት ብትናገር ኖሮ ሚውት አድርጌ ቅጥቅጥ ነበር ማድረግ። አንተ ጀዝባ ገና ስትጀምር ማለት ነው። ገና እናታችሁን ብለህ ልትጀምር ስትል ቀጠቀጥኩ። የማንን አባክ እናት ነው የምትሳደበው? አንተ ልቃሚ ቆሻሻ። እኔ እኮ የተማርኩ ነኝ። ገና አፍህን ለመክፈት ስትል ይኸው አንቀጠቀጥኩ። ግም ምን አባክ ብለህ ነው ደግሞ የኛነት የማሳደብ ሞራል አለ? ቆሻሻ ወንድ ተንፍስ እስቲ። ያው አስገብቼ ሚውት አድርጌ ነበር የምቀጠቅጠ። ሊባ የሰው ሊባ። እናታችሁን ብለው እኮ መሲ ሊሳደብ ነበረ እንዴ? የተማረ ሰው ጋር ነው የተገናኘው። በዚህ ደረጃ ቴዲ አዋሳ እንኳን እንዲህ ሰው አይነቅልም። እጁን እንደዚህ አድርጎ የሚጠብቀው ሰው እግዚአብሔር እንዴ! የትሻን ቀጠቀጡ ደግሞ እኮ አሁን ልንገርሽ፣ ፋሽኑ ምን እንደሆነ ታውቂያለሽ? እንደ ቤታዮ መሲ እንዳታስወርጂ ሰው። እሺ ውዴ፣ ሚዩት እያረግሽ እዛው ላይ ቀጥቀጥ የምትፈልጊውን ከተናገርሽ በኋላ አስወጥተሽ መጣል። እሺ ውዴ፣ እንዳታስወርጂ። ዛፎችን ነገር አስተማርችኝ ማሪ። እንደዛ ሙድ እኮ ጀመርኩኝ። እድሜ ለቤታዮ። ቤታዮ እንዲህ ነው ሙዷ ማሪ። ታስቀምጣለች። ከዛ በኋላ ልክ ሰውየው የልቡን ተናግሮ ሲጨርስ በል ተቀበል ብላ ማሪ ሚዩት እያደረገች ቀጥቀጥ። እንደዛ ነው የምታደርገው። በቃ ባናየ ጥሩ ትምህርት ካዶ ቀጢ ካዶ ቀጢ። እሺ መሲ አውቀሽኛል። በባለፈው ለኔ ውዴ አላቅም እኮ አውቃለሁ። በባለፈው እኔ ጋር መተሽ ነበረ። መተሽም ሰርፕራይዝ አረግሽኝ። እወድሻለሁ፣ በአካል ማግኘት እፈልጋለሁ፣ የምሰራው መዳም ቤት ነው ያልሽኝ ነሽ። ሳሪን ተከትለሽ መተሽ ሳሪን የዛኔ ራሱ ያስገባችሽ። እሱን አላውቅም። ስልክ ነበረ ያልኩሽ እኔ። ስልክ ስትል ማለት ነው አስታውሳለሁ። ሳሪ ናት ያስገባችሽ። ከዛን ስልክ ይዘሽልኝ መጣሽ። ኦኬ አዎ፣ ስልክ ይዤላት ሄድኩኝ። መዳም ቤት ናት። ከዛ ሳሪ ልንገርሽ፣ እሷ ልጅ ነሽ እንዴ የመዳም ቅም አንቺ ነሽ ኢንቫይት አደረግሻት። ሳሪ ልትወጪ ፈልገሽ ለእንጀራ 5 ቁጥር ጻፉ ስንናት ለእንጀራ 1 ቁጥር ጽፋ ገባች። አንቺ ነው። ከዛ ወዲያውኑ ስልክ ተደወለልሽና ወጣሽ አንቺ በይ። ከዛ መዳም ቤት ነው የምትሰራው። ሄድኩኝ። እናትሽ በዚህ ብቦልኪ ማለት ነው። እናትሽን ነው የምበዳልሽ። አንተ ግን ቆሻሻ ግማታም ውጣ ከዚህ ግማታም ቆሻሻ። ምንም አባካ አታመጣም አንተ ኩክኒያም። ምንም እዚህ ቤት ለመግባት እድሜ ልክህን ሁሉ ትጥራለህ። 38 አካውንት ሁሉ ትከፍታለህ። 38 አካውንት ሁሉ አንተ ግም የገባ ሳሪ ለምናፈመሰው ከዛ ሌላ አካውንትም ናት ሆኖ ሌላ አካውንትም እየከፈትክ ናት። በሚሊዮን የሚቆጠር አካውንት ገና ትከፍታለህ አንተ ቆሻሻ። ከዛ ሳሪ እንትና ማናት ታሜ ቤቱን ከሀኬ ጋር ያስታረቀን ቀን የዛን ቀን ቤቷ ድረስ ሄድኩኝ። መዳም ቤት ድረስ ማለት ነው። ከዛ ስልክ ነበር። ልክ ስታይ ወጣ ብታይ እግሬ ላይ ልትወድቅ ኧረ ተነሺ ብለን ከማን ጋር ነው ይሄ ሄለን ጋርም በዛው እጄ ነበረ። ከዛ ረጅም መንገድ ነው፣ የ2 ሰዓት መንገድ ምናምን ነው ነርተን ይሄድ ነው። ከዛ ቤቷ ድረስ ሄጄ ሰጥቻት መጣሁኝ። አዎ ከዛ አሁን ደግሞ ለአንቺ እሷ እንትን መስጠት ትፈልጋለች። በእርግጠኛ ቤት ብሩን ከፍላለች። የአበሻ ቀሚስ ልታሰራልሽ ፈልጋ ከፍላለች። ግን ያዘዘችልሽ አበሻ ቀሚስ እኔ ብዙም አልመሰጠኝም። ያኔ ከአንቺ ጋር የሚሄድ አይነት ስላልሆነ የራያ ትልቅ ነው ያዘዘችልሽ። ለዛ ነው እንደዛ ነው። እና እንትን አልኩኝ ችግር የለም። ወይኔ ታሪኩ በጣም ብዙ አበሻ ቀሚስ ሰታኝ አለ ቁም ሳጥን ውስጥ ማርያምን። ሳሪ እኔ ብያታለሁ። ግን ያው ስልሽ እንግዲህ ያው እንትንነቷን ለማክበር ነው። በቃ እሺ ችግር የለም። ሽሮ ልውሰድበት ሳሪ።
እዚህ አይሆንም። አሹራ አይወሰድም። ውዴቴ እንጂ ሀበሻ ቀሚስ ታዙ ሀበሻ ቀሚሱ ቆም ሳጥን ውስጥ ያለው ማን ይልበሰው? ሳሪ ሐራም አይደለም። እሷ እኮ ማስታወሻ እኮ ነው እንትን የምትልሽ ነገሩ። ሽሮ ደግሞ በልቼ ልረሳው እችላለሁ። በቃ እሺ የሆነ ነገር ላኪኝ ማሪ። የሆነ ነገር ሳይሆን ምረጪ። እሷ በከፈለችው እንትን ምረጪ ማሪ። በቃ ለእኔ የሚሆነውን ላኪ። መሳቅ ደግሞ ጀመሩ። ይኸውልሽ ሽሮ ስሚ፣ ይኸውልሽ ማስታወሻ ነው። እኔ ይኸውልሽ እንትን ያለችው ይህንን ነበረ፣ እሷ የመረጠችልሽ ይህን ነበረ። ይሄ ደግሞ አምጥቼዋለሁ፣ ግን ይህን ያህል እንትን አላለም። ያኔ ከአንቺ እንትን ጋር መሄድ አልመሰለኝም። ለዚህ ነው። ከዛ አይ መነን ብመርጭ ይሻላል ገዝ ለምንድን ነው አካውንት እንትን የሚለው? ቆይ ላሳይሽ። ይሄን ነበረ አንተ የትኛው መረሽ? አይ ከዚህ መነን ይሻልሻል ማለት መነኖች እሷን ፎታ መነን ከኋላም ከፊት መነን ይሻልሻል ብዬ ነው። ያኔ እንደንትን ከበድ ያለ ይሁንልሽ፣ ያምራል ይሁንልሽ። እሺ ይሄ ከሆነ ላሳይሽ። መነን ምንድን ነው አታውቅማ? መነን ማለት እንደዚህ ቀለል ያሉ ጥልፎች ናቸው። ይኸውልሽ መነን ማለት መስዬ እንደዚህ ናቸው። አሁን እነዚህ የራያዎች አንበባልፎ ይኸውልሽ ማሪ መነን እንደዚህ ቅልል ያሉ ናቸው። ያንኛው የራያ ነው። ከፈለግሽው መጥቷል። ኦልሬዲ መጥቷል። ግን የላትም የሱ ይሆንላት የራያ ይሆንላት። በቃ እሺ ከሆነ አንተን የራያ ምን ታስበና እኮ አሜን ዲዛይን ላከችልኝ። ታላትማ በቃ ይቀይ ጋይስ። ያንኛው አሁን እኔ በመሲ ስታይል እንትን ላሳይሽ። አሁን ላሳይ መጥቷል እኮ ያንኛው። ግን ያኔ ላሳይሽና ምናልባት ባንቺ ሳይዝ የማይሆን ከሆነ ሰፋ ብሎ ይሰራልሽ። ቆይ ላሳይሽ። ሁለት ይሆንብኛል። አይሰማም ድምጼ? ንገሪ። ድምጽ አይሰማም ነፂ? አሁን አውሪ ማሪ። አሁን ይሰማያለሽ ሳሪ። አሜን እኮ ይሄንን እኮ ነው የላከችልኝ። በቃ አንደኛው እሺ ምረጪ። ታዲያ ምረጪ። ሌላ ሳያት በቃ ክስቴ እኮ ሌላ ምረጪ ጋይስ። ይኸው ይሄ ካላለችው ትምረት ብዬ ነው። ከድጃን ያመጣኋት ለዛ ነው ማለት እኔ አሁን መነን ካልሻቸው አስመርጭኝ ሳሪ። ጋይስ እኔና መሲ አንድ አይነት አይደለም። አሁን እኔ ኖርማሊ አበሻ ቀሚስ የትኛውንም እንትን ችግር የለም። መሲ ግን ትንሽ ይመስለኛል ትመርጣለች። አባባል ሰውነቷ ራሱ ይመርጣል። ለዛ መሰለኝ። ኦኬ እሺ። የሸዋ አለ የሸዋ በትእዛዝ በትእዛዝ የለም የተሰራ የለም። የሸዋ በትእዛዝ የጎንደር አለኝ። እሺ ሌላ? እሺ የጎንደር አለሽ? አለኛው ባለፈው አንቺ ያላክሽልኝ። አዎ የባለፈውም ከኛ ቤት ስጦታ ተልኮልሽ። እሺ የጎጃም እስቲ እሺ እሱ አዎ እሺ ጋይስ የትግራይ ብዙ ነው ብሩ። ካላስ የጎጃም ይሆንላል። በቃ ይሄ ይሁን ሳሪ። ይሄ ላሳይሽ። እሷን ይሄ የጎጃም ምንሽ ይሄ ይሁን። ያምራል አይደለ? እኔ ያለኝ አንድ ላይ አንድ ቀን እንለብሰዋለን። በቃ እሺ ይሄ ያምራል። አያምርም? ውዶች የጻፉ ኮመንት ያምራል። በቃ ይሄ የሚያምረው ይሄ ተጎማ ነው። ያንኛው አለ ምን አንቺ ደስ ባለሽ አስመር ያንኛው ከፈለግሽ ይሄ ያምራል ሳሪ። አዎ ማገና አያ ያምራል። ይሄ ይሁን ከለልሽ። ይሄ ሁላስ ጋይስ መረጣችሁ። ላስቲክ አይደል ወገቡ? አዎ ይሄ ወገቡ ላስቲክ ነው። ያንኛው ልቅ ነው። አሁን ይኸውልሽ እኔ ከድጃን ነግሬያታለሁ። ያኔ እንዳንተ መሲ ብትመርጥ ይሻላል ብዬ አምጥቼዋለሁ። ልብሱን ትናንት የምጡ ግን ትምረጥ ያልኩት በምክንያት ነው። ምክንያቱም እንደ እንትን አይደለም። በቃ ይሄ ይሁን። ይሄ የሸዋው ይሁን።
የጎጃም ነው ማን? እሺ መስጫ ይሄ እሺ ቆይ ካዶ ቆይ ናይ ዋትሳፕ ላይ ስንት ነበር? ከዛ ቆይ አንድ ጊዜ እጹብን ላሳያትና እንትን ስንት እንደሆነ ልጠይቃት። መልስ ካለሽ አለሽ፣ ከጨመርሽ ልጨምሪ ነው። ሳሪ እኔ ጨምራለሁ። የሚጨመር እንኳን ከሆነ አይ አይመስለኝም፣ የሚጨመር አይነት አይመስለኝም ሳስበው። ቆይ አንድ ጊዜ እሺ እጹቤ ይሄ ጎጃም ስንት ነው? በእናትሽ መልሽ። ካዶ ናይ ስንት እንደከፈልሽ በውስጥ አውሪ። ስልኬ እኮ እንዳለ ፎርማት ሆኖ ምንም ምን የሌለኝም። መቤቴ ቆዩ ልንገራችሁ። ቆዩ አንድ ጊዜ ምንም ምን ቆዩ። ስንት እንደሆነ የስራ ስልክ አንድ ብቻ ካላረግሽ ከቤት ስልክ ጋር ከተቀላቀለ ማፊፋይ አረ ለእንትን ነው ብቻው ነው። ይኸው መሲ እንትን አለው። እሺ መቀነት አለው፣ ነጠላ አለው። እሺ ፀጉሬን ሹሩባ ሰራዋለሁኝ፣ ከዛ ለብሰዋለሁ። ቆዩ አንድ ጊዜ ቆዩ፣ ጋይስ ቆዩ አንድ ጊዜ። ለመሲ እንትን ልበላት። ቆዩ እሺ ቆይ አንድ ጊዜ ጽሁፍ መልስልኝ። 5 ደቂቃ እስኪ ይሁን። ሳሪ ሽፎን ያምራል፣ ግን ሳሪ በጣም ቆንጆ ቆንጆ ሽፎኖች ልካልኛለች። በነገራችን ላይ የነ ሳሪ ነጠላ ደግሞ ደስ የሚለው ትልቅ ነው። ትልቅ ደግሞ መቀነታቸው ወረድ ይላል። ዙሪያ ገቡን የወረደ ነው። እንደገና ደግሞ ስፌቱ የነጠላቸው ስፌት በራሱ ያምራል። የድረስ የእኛ ሰፈር ኮብልስቶን መንገድ የሚመስል ስፌት አይደለም። ደግሞ ሰውነት የለበስኩ ሽፎን 175 ደሊቨሪ ፍሪ የለበስሽው ራሱ ሽፎን ያምራል። በጣም ብዙ ሰው እየጠየቀው ነው ጋይስ። ሽፎን መስሻ ወደሽዋል? ሽፎኗል ይሄኛው በጣም ነው የሚያምረው። መሲ እኮ በእኛ ቤት ነው የጀመረችው ውዴ። እኔ በነገራችን ላይ ለመጀመሪያ ጊዜ በቃ የምፈልገውን ልኬ ልብስ እንትን ያለችልኝ ሳሪና አሃዱ ዲዛይን ናቸው። ከዛ ሀዊ ዲዛይን ከሌላ ከማንም ገዝቼ አለበስኩ። በጣም ነው የሚያምረው። በቃ ይህን ሽፎን ደግሞ ለመሲ አሰሪላት። አይ ውለታሽ በዛብኝ። የኔ ፍቅር እችን ትኬት ትንሽ አሻሽጬ ነበር። እንደው በጣም እጅጌ ሙሉ አረግልሻለሁ፣ እጅጌ ሙሉ አረግልሻለሁ። እኔ የምለው እነቲ ግን ሰሞኑን በጣም እየገዛሽልን ነው እንዴ? ምን ሆነሽ ነው? ትንሽ እኮ ሸቃቅላለች ሳሪ። እንደ በውስጥ እናውራው ብዬ ማዳም ከምትሰጠኝ ቢሆን እኮ አንድ ብር አልቀረም። ሳሪ እንትን ድራይቨሩ ሲመጣ እንትን ላኪልኝ እሺ። ይህ ዋትሳፕ ላይ የምጽፍልሽ። እሺ ቆይ እጹቤ መልሽ በእናትሽ። እሺ አንድ ጊዜ ቆይ። እሺ ስንት? ይሄ ከፊትም ከኋላ ነው አይደል? ጌች ከፊትም ከኋላ ነው አይደል? ይላክ ሳሪ በዛው የኪያንም ላኪልኝ እሺ። ያንን 28 26 የኪያ ምን አለው ውዴ? ያንን 28 እሺ ያንን ብለሽኛል። ያንን ጻፊልኝ እርስት። እስቲ ደውል ጌች ቤት በእናትህ እጹብ መልሽልኝ በላት በማርያም። ጊዜ ምራጭ እንጂ መሲ በዚህ ነው የሚሰራው። ሳሪ ታውቃለች።